በእስራኤል ዋና ከተማ ቴል አቪቭ በዚህ ሰዓት እየሰነዘረችው አስገራሚ ጥቃት ነው። ከላይ በቪዲዮ ላይ የምትመለከቱት ሳውዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ በሰሞኑ በወንድማችን አሚር ላይ ውርጅብኝ ሲወርድበት ነበር። በእርግጥ ያሉበት አህዋል ከሞት አይተናነስም። ሞት ለነሱ እረፍት ሊሆን ይችላል። አሁን ካሉበት አህዋል አላህ ሐታ ለነቢ ከልክሎ ለኛ የሰጠን ኒዕማ እንዳለ ታውቃላችሁ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ኢንሻአላህ ዛሬም አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። ቻናላችን ቪዲዮ እየታየ አይደለም፣ ሁላችሁም ኢንሻአላህ ላይክ አድርጉ። እንግዲህ ሰሞኑን በወንድማችን አሚር ላይ ዘመቻ ተከፍቶበታል ያ ጀማዓ። ይህም እንግዲህ ለምንድን የሳዑዲ መንግስት ወቀሰ፣ ለምንድን ተናገረው በሚል እንግዲህ እሪምባ እያሉ ነው። ጎበዝ ምን ይሻላል? በዚሁ የሚሻላቸው ትራምፕ ነው። ባይዘው እንግዲህ የተሳደበውን ስድብ ሁላችሁም ታውቃላችሁ ብዬ አስባለሁ። እኔ ቃል በቃል ወርዱን መጥራት አልፈልግምም አልችልምም። ብቻ ግን በዓለም ፊት የሰደበው ትራምፕ ነው። ያ ደግሞ ለትራምፕ የማሽቃበጥ ጥግን ስላሽቃበጠ ነው እንደዚህ አድርጎ የተዋረደው እና በዓለም ፊት የተዋረደው ማለት ነው። ምን ማድረግ ይቻላል? በቃ ትራምፕ አዋረደው። ስለዚህ ደግሞ እሱ ደግሞ እንደዛ አድርጎ ራሱን ባዋረደ ቁጥር ሳዑዲ ባይዞ ሎጎ ነች ለእስልምና። ባይዞ እስልምናን የምትወክል ሀገር ስለሆነች እስልምናችንን እያሰደበ ነው ያ ጀማዓ። ስለዚህ ይሄ ሰውዬ መወቀስ አለበት፣ የማሽቃበጡን ጥግ ማስተካከል አለበት ብለን ነው የምናስበው ያ ጀማዓ። ይሄ ነገር እንግዲህ አንዳንድ ሰዎችን አስቀይሟቸዋል። አላኩልሃን እንግዲህ ትራምፕን በነጋጃቸው ይውቀሱት እስቲ። ለምንድን ነው መሐመድ ቢን ሰልማን የምሰድብብን ብለው ትራምፕን ትንሽ ቢቆጡት የሚሻል ይመስለኛል። አላኩልሃን እስኪ ቪዲዮውን አብረን እንመልከተው። ሳዑዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። በቅድሚያ ይህ ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ። በሰሞኑ በወንድማችን አሚር ላይ ውርጅብኝ ሲወርድበት ነበር። እዚሁ ካሉ ሙስሊም ከተባሉ ሰዎች ሐታ ስድብ ለራሱ ሳይቀር ሲሰርቡስ ነበር በዚህ ንግግር ማለት ነው። ወላሂ ለአዚም ንግግሩ ምንም ሐሰት የለውም፣ ያወራው ሐቅ ነው። የአንዲትን ሀገር መንግስት መተቸት አይቻልም የምትሉ ከሆነ ሀቱ ቡርሃነኩም። እኔ ራሴ ማስረጃ አቀርባለሁ። አንድ ሰው ሐታ አስተዳዳሪው ሙስሊም ለራሱ ቢሆን ፊት ለፊቱ እውነትን መናገር ከትላልቅ ጂሃድ እንደሚቆጠር ነብያችን አለይሂ ሰላቱ ሰላም ተናግረዋል። በትርሚዚ በአቢ ዳውድ ማለት ነው። ምንድነው ያሉት ነብያችን አለይሂ ሰላቱ ሰላም? ወኢነ ሚን አዕዘሚ ጂሃዲ ከላም አልዓድል عند سلطان ጃኢር። በበዳይ የአንድ ሀገር መንግስት ፊት ለፊት እውነትን መናገር ከታላላቅ ጁህድ ከታላላቅ ትግል ይቆጠራል ብለዋል ነብያችን አለይሂ ሰላቱ ሰላም። እና አንዳንድ ሰዎች መጥተው ማለት ነው ለምንድን ነው የሳውዲ አረቢያው መንግስት የምትናገረው? ሆይ ምን ስለሆነ? ይሄ መንግስት እኮ እናውቃለን አይደል ምን አይነት ሰው እንደሆነ፣ ምን አይነት አስቀያሚ ሰው እንደሆነ። ከእስራኤልና ከአሜሪካ ጋር እጅና ጓንት ሆኖ በቀኝ አዙር እስልምናን የሚያጠፋ ሰው። የትኛውም አካል እስራኤል የሚደግፍ የትኛውም አካል እስልምናን የሚዋጋና እስልምናን የሚያጠፋ ነው። ሌላ ምንም አዲስ ነገር የለው። ኦኬ። ከዚህ ባለፈ በሀገሪቷ ላይ ያሉ ዑለማዎችን ሐቅን ስለተናገሩ አይደል እንዴ አስሮ የሚያንገላታቸው? ይሄን ሰውዬ ለምን ተናገርክ ነው የምትሉት? ሀያ የላችሁም? እንዲህ ስትሉ አታፍሩም? ደግሞ እንደዚህ ብለው የሚያወሩት እነማን ናቸው? እነዚህ በመንግስቱ ስር ያሉ ዑለማዎች ይሄን ነገር ስላልተቃወሙ ይሄንን ኡስዋ አድርገው እየተከተሉ ያሉ ሰዎች ናቸው። በመንግስቱ ስር ያሉ ዑለማዎች ፊት ለፊት መናገር አለባቸው፣ ፊት ለፊት መቃወም አለባቸው። ያለበለዚያ ጤነኛ አይደሉም እነሱ ለራሱ ማለት ነው። ይሄ ግፍ እየተሰራ ከዚህ በላይ የሳውዲ አረቢያ መንግስት ከእስራኤል ከአሜሪካ ጎን ሲቆም በሀገሪቷ ላይ ያሉ ዑለማዎችን ሲያሰር ሲያንገላታ ምን አጥፍተው? ሐቅ ስላወሩ። ይሄን ሲሰራ መቃወም ካልቻሉ ወይ ደግሞ ከሀገሪቷ ላይ ሂጅራ ስደት ካላደረጉ ጤነኛ አይደሉም እነዚህ ሰዎች። ስለዚህ እነሱ ስላልተቃወሙ እነሱ ኡስዋ አርአያ አድርገው እኛም አንቃወምም አይደለም። አንድ ሰው ሐዲስና ቁርአንን ካልተከተለ ወይ ደግሞ ደካማ ጎኑን ይዘህ እከተላለሁ ማለት የለብህም። አንተ መከተል ያለብህ ቁርአን ሐዲስ ነው። ወይ ደግሞ ቁርአንና ሐዲስን እየተገበረ ያለ ሰው ካለ ያንን ኡስዋ አድርገህ መከተል ነው ተግባሩ ማለት። ድክመቱን ይዘህ በድክመቱ መቀጠላለሁ አይባል። አንድ ሰው ነው ይሳሳታል። ኦኬ። ስለዚህ ስህተቱን ይዘህ አንተ መሄዳለሁ አይባል። እና እስኪ አንድን የሀገር መንግስት መተቸት አይቻልም የምትሉ ከሆነ የነብዩ መሐመድ አለይሂ ሰላቱ ወሰላምን ሐዲስ እየተቃወማችሁ ነው። ሲቀጥል ማስረጃ አለኝ የምትሉ ከሆነ አምጡና እንመልከተው። አላሁመ ህዲኩም። እንግዲህ ምን እናድርግ ያ ጀማዓ? ትራምፕ ነው እንደዚህ አድርጎ በአደባባይ ያዋረደው። አላኩልሃል ባይዞ ሳዑዲ እንደዚህ ተዋርዳ አታውቅም። በዚህ ሰውዬ የተዋረደችውን ውርደት መቼም ተዋርዳ አታውቅም። መሪዎቿ ምንም አሜሪካ ጋር አብረው ቢሰሩም
ሀገራቸውን አስከብረው ነበር። ፋይሰልን ታስታውሱ ወይም ደግሞ ያነበባችሁ ሰዎች ልትኖሩ ትችላላችሁ። ሳዑዲን አስከብረው ራሳቸውን አስከብረው ነው አሜሪካ ጋር ሲያሉ የነበሩት። ይህ ሰውዬ ግን በጣም ሳዑዲን እያዋረደ እስልምናውን አዋርዶ ነው እንግዲህ አሜሪካ ጋር አብሮ ይሰራ ያለው። እሱም ደግሞ እንግዲህ ትራምፕ እያረጋገጠልን ነው ያጀማ በአደባባይ እየወጣ ማለት ነው። የተናገራቸውን ንግግሮች መስማት የምትፈልጉ ከሆነ ኮሜንት ላይ ያስቀምጡልኝ። አላህ እንደዚህ አይነት ዜና ከመስማት አላህ ይሰውረን። አላህ ትዕግስቱንም ይስጠን። ከ9,000 በላይ ፍልስጤማውያን በእስራኤል እስር ቤት ውስጥ ታጉረው ይገኛሉ። በእርግጥ ያሉበት አህዋል ከሞት አይተናነስም። ሞት ለነሱ እረፍት ሊሆን ይችላል። አሁን ካሉበት አህዋል በተለይ ህፃናቶች ይደፈራሉ። ወንድ ህፃናቶች፣ በርካታ ሺህ ፍልስጤማውያን ህፃናቶች በእስራኤል ወታደሮች ተደፍረዋል። በጋራ ሆነው መጥተው ደፍሯቸው ይሄዳሉ። በስለት እንደፈለጉ ነው የሚጫወቱባቸው። በቅርቡ ግን የተፈረደው የሞት ፍርድ ምናልባትም በእስራኤል እስር ቤት ውስጥ ላሉ ንጹሐን ፍልስጤማውያን ሞት ለነሱ ረፍት ሊሆን ይችላል። ከሞት ያልተናነሰ ህይወት ነው እየኖሩ ያሉት። ምክንያቱም በርካቶችን ተመልክተናቸዋል። እንደ አጋጣሚ ከእስር ሲወጡ ራሳቸውን አያውቁም፣ ቤተሰቦቻቸውን አያውቁም፣ ጤናቸውን ሙሉ ለሙሉ ታውቀዋል። ታዲያ ከዚህ ሞት አይሻልም? ያሉበት አህዋል ክፉ ነው። እነሱ ግን ሞት ፈርደውባቸዋል። ከሞት ያልተናነሰ ህይወት ፈርደውባቸዋል። አላህ ስብሓንሁ ወተዓላ ፍርዱን ይፍረድ፣ በቃችሁ ይበላቸው። የአላህ ትዕግስቱ መጨረሻውን አላህ ያሳየን። ሰላሙ ዓለይኩም ወረሕመቱላህ ወበረካቱ። ለእነዚህ ወንድሞቻችን ድምፅ መሆን ሐቂቃ ግዴታ ነው ብዬ አስባለሁ። ለእያንዳንዱ ሙስሊም እንደ ሳዑዲ አይነት መንግስት ደግሞ እንደ ሳዑዲ አይነት ሀገር ደግሞ ስኮኑ እስልምናን የምትወክል ለሙስሊሙ ማህበረሰብ አለኝታ የሆነች ሀገር ድምጿን ማሰማት ቢያንስ እኮ ነው ያጀማ፣ ቢያንስ ድምጿን ማሰማት ነበረባት። በዚህ አይነት ሁኔታ ውስጥ ያሉ ወንድሞቻችን የዘነጋችን ሀገር መሪ ማስታወስና መገሰጽ ግን ተገቢ ነው ብዬ ነው የማስበው። እናንተ ደግሞ ለየት ያለ ሐሳብና አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ፣ እንወያይበታለን። አላህ ሐታ ለነቢ ከልክሎ ለኛ የሰጠን ኒዕማ እንዳለ ታውቃላችሁ። ኢብራሂም ዓለይሂ ሰላም አባቱ እንዲሰልም አጥብቆ ጠየቀ፣ እምቢ ተባለ። ኑህ ዓለይሂ ሰላም ምድር በውሃ ተሞልታበት በዛ ፍርሃት ውስጥ ልጁ እንዲሰልምለት አላህን ጠየቀ፣ አላህ እምቢ አለ። ሐታ ውዱ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አጎታቸውን እንዲሰልም አጥብቀው አምርረው ጠየቁ፣ እምቢ አለ። ላኪን እኔና እናንተ እኔን አንቺን አንተን ሳንጠይቀው እስልምናን ሰጠን። ሱብሓነላህ። ኢነላህ ለዙ ፈድሊን ዐለ ናስ፣ አላህ በሰው ልጆች ላይ በጣም ውለት አለው። ወላኪነ አክሰረ ናስ ላ የሽኩሩን፣ አብዛኛው ግን አመስጋኝ አይደለም። ታዲያ ይህ ጌታ ሐቂቃ ምስጉን አይደለም? መመስገን አይገባው? አልሐምዱሊላህ አይገባው? እስኪ ሁላችሁ አልሐምዱሊላህ በሉ ከልባችሁ። ዓለም ሁሉ ሙስሊሙ በሙሉ አመስግኖ ጀነት ሊገባ መልእክቴንም ሼር አድርጉልኝ። ሰበር። በዚህ ሰዓት ኢራን ትላልቅ ድሎችን እየተቀናጀች ትገኛለች። በቴል አቪቭ እና በሆርሙዝ ሰርጥ የሰነዘረችውን አስገራሚ ጥቃት በቪዲዮ ልጋብዛችሁ። የመጀመሪያው የቴል አቪቭ በእስራኤል ዋና ከተማ ቴል አቪቭ በዚህ ሰዓት የሰነዘረችው አስገራሚ ጥቃት ነው። ከላይ በቪዲዮ ላይ የምትመለከቱት አንድ ቦታ አይደለም፣ በርካታ ቦታዎች ላይ የኢራን ሚሳኤሎች ታርጌታቸውን እየመቱ ይገኛሉ። በተጨማሪ ደግሞ ከላይ በቪዲዮ ላይ እንደምትመለከቱት ኢራን በዚህ ሰዓት በሆርሙዝ ሰርጥ ኤፍ-15 የአሜሪካ የጦር ጀትን እንግዲህ መታ እንደጣለች እየተነገረ ይገኛል። ከላይ በቪዲዮ ላይ እንደምትመለከቱት ኢራን በበርካታ የእስራኤል ከተሞችን በዚህ ሰዓት ጥቃት እየሰነዘረች ትገኛለች። ኢራን ብቻ አይደለችም፣ የየመኑ ሁቲ ሊባኖሱ ሂዝቡላን በበርካታ የእስራኤል ከተሞች ላይ ጥቃቱን እየሰነዘረ ይገኛል። እንግዲህ እየተናበቡ እየሰሩ ያለን የሚመስለው በተመሳሳይ ሰዓት ከብዙ አቅጣጫዎች ነው እንግዲህ ጥቃት እየሰነዘሩ የሚገኙት። ሌላ አዲስ ዜና ከመጣ ወዲያው አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ባለፉት 4 ሳምንታት በዶናልድ ትራምፕ የባሊስቲክ ሚሳይል የመተኮስ አቅሟ አብቅቶለታል ስትባል የነበረችው ኢራን እንደገና ትናንትና ማታ እንግዲህ ጦርነቱ ከጀመረ ጀምሮ ትልቁ የተባለውና የመጀመሪያውን ፐብሊክ ስፒቻቸውን ሲያደርጉ የነበሩት ትራምፕ በትናንትናውም ንግግራቸው የባሊስቲክ ሚሳይል የመተኮስ አቅሟ አብቅቶላታል እያሉ ባለበት ሰዓት አት ዘ ሴም ታይም እንግዲህ ኢራን ይህ ጦርነት ከጀመረ ከመጀመሪያው ቀን በኋላ እንግዲህ የመጀመሪያው በጣም ብዙ ቁጥር ያለው ባሊስቲክ ሚሳይል መተኮሷ ተነግሯል። ትራምፕ ፐብሊክ ወጥተው ፊት ለፊት ኢራን መተኮስ አትችልም እያሉ ባለበት ሰዓት በጎን ግን ብሬኪንግ ኒውስ ተብሎ ትልቁ ባሊስቲክ ሚሳይል ቁጥር ያለው ባሊስቲክ ሚሳይል ወደ እስራኤል ተተኮሰ የሚል ሲታይ ነበረ።
ውርደት ብርቁ አይደለም ትራምፕ ብርቁ ስላልሆነ ምንም ማለት አይደለም። ኤኒዌይ ግን ትናንትና እንግዲህ የተኮሰችው ባሊስቲክ ሚሳኤል ከባባድ ጉዳቶችን እስራኤል ላይ ወርደው ጉዳት አድርሰዋል። አብዛኞቹ የተተኮሱት ባሊስቲክ ሚሳኤሎች እንግዲህ ሆራም ሻርፎር የሚባሉት የሚበተኑት እንደሆነ ነው እየተነገረ ያለው። ሰው ወርደው በጣም ብዙ ህንፃዎች ላይ ምናምን ከባባድ ጉዳት እንደደረሰ ታውቋል። ኢን ዘ ሚን ታይም ደግሞ አብረው ከሂዝቦላ ጋር ሳይመልታኒስ ሊሆኑ ጥቃቶች ተፈጽመዋል። ሶ ሂዝቦላም በዚህ ሲተኩስ ኢራንም በዚህ ሲተኩስ ነበርና የሂዝቦላም ወርዶ ጉዳት እንዳደረሰ ታውቋል። ሶ ከባባድ ጉዳቶች ደርሰዋል ምንም እንኳን ትራምፕ የለም ቢሉም ማለት ነው። በሌላ በኩል እንግዲህ ኢራን የሚድል ኢስት ውስጥ የሚገኙ ከአሜሪካ ጋር አብረው የሚሰሩ የቴሌኮም ድርጅቶችን ኤንድ ተቋማትን ኤንድ የአሜሪካ ተቋማትን ማስጠንቀቋን ነግራችሁ ነበረ። እስከ ትላንትና ኤፕሪል 1 ድረስ እስከ ኤፕሪል 1 ማታ ድረስ እንግዲህ ዴድላይን ሰጥታ ነበር ኢራን። እነዚህ ውስጥ እንግዲህ አማዞን ሜታ ዴል ኢንቴል ምናምን የአሜሪካ እንትኖች እነዚህን በሙሉ እንግዲህ ያስጠንቀቃ ነበረ ኢራን እመታለሁ ብላና ያ ዴድላይን እንግዲህ ትናንትና ኤፕሪል 1 ላይ ማለቁን ተከትለው ባህሬን የሚገኘውን ባትሌኮም የሚባለውን የባህሬን ትልቁ የቴሌኮም ሰርቪስን እንግዲህ ትናንትና አጥቅታለች። ዴድላይኑ ካለቀበት ሰዓታት ውስጥ አጥቅታለች እና ይህ ቴሌኮም ሰርቪስ እንግዲህ ትልቁ በሪጅን ውስጥ ትልቁ የሚባለውን የአማዞንን ዌብ ሆስት የሚያደርግ ነው። ሶ አማዞን ላይ ዳይሬክትሊ ታርጌት አድርጋ እንግዲህ ያንን ጥቃቷን ቃል በገባቸው መሰረት ፈጽማለች ማለት ነው። በሌላ በኩል የእስራኤል የአየር ኃይል እንግዲህ ትናንትና የኢራን የፎርመር የቀድሞ የውጭ ጉዳይ ሚኒስቴርን የግድያ ሙከራ አድርጎ ነበር። ከማል ይባላሉ ሰውየው እዚህ ጋር የምታዩዋቸውን ሰውዬ እኒህ ሰውዬ እንግዲህ ከኦፊስ ከወጡ ቆይተዋል። የኢራን ባለስልጣንም አይደሉም። በፊቱ የቀድሞ የፎሬን ሚኒስቴር ናቸው። ሪታየርድ አድርገዋል። ነገር ግን ሰሞኑን እንግዲህ ኢራን በፓኪስታንና ከቻይና ጋር እንግዲህ ኢኒሼቲቭ አለ ከአሜሪካ ጋር ድርድር እንዲካሄድ እና ያንን ጉዳይ እየመሩ ያሉት እሳቸው ነበሩ። ድርድር እንዲካሄድ ከፓኪስታንና ከቻይና ጋር ኮኦርዲኔት እያደረጉ ድርድሩን እያመቻቹ ነበር የነበረው። ምንም አይነት የጦርነትም የምንም ዲሲሽን የሚሰጡ አይደሉም። ፎርመር የቀድሞ መሪ ናቸው። የቀድሞ ውጭ ጉዳይ ሚኒስቴር ናቸው። አሁን ሪታየርድ ናቸው። ነገር ግን የዲፕሎማሲ አቅማቸውን የዲፕሎማሲ ልምዳቸውን በመጠቀም ይህ ድርድር እንዲካሄድ የተቻላቸውን ጥረት እያደረጉ ባለበት ሰዓት ሰላም የማይወድላትና ድርድር ከተደረገ ሰላም ከወረደ የሚያሳክካት እስራኤል እንግዲህ እሳቸውንም ለመግደል ትናንትና ሙከራ አድርጋ የነበረ ቢሆንም ሰውየው ሳይሞቱ ህይወታቸው ተርፏል። ጉዳት ደርሶባቸዋል፣ ግን ህይወታቸው ተርፏል። ይህም እንግዲህ እስራኤል ምን ያህል ሰላሙ እንዳይካሄድና ድርድሩ እንዳይካሄድ ምን ያህል እንደምትፈልግ የሚያሳይ ነው ተብሏል ማለት ነው። ለማንኛውም ዶናልድ ትራምፕ እንግዲህ ላለፉት 4 ሳምንታት ትዊተር ላይ በወጡ ቁጥርና ማይክ ባገኙ ቁጥር የኢራን ባሊስቲክ ሚሳኤል የመተኮስ አቁም አብቅቶላታል፣ ተሸንፋለች እኮ ኢራን ቢሉም እስካሁን እየተኮሰች እንደውም የተኮሰችበትን ብዛት ትናንትና ጨምራ አሳይታለች። የባህር ኃይሉ አብቅቷል ቢሉም እስካሁን ድረስ ሆርሙዝ ሊከፈት አልቻለም። እሳቸውም የራሳቸው የሚኮሩበት ትልቁ አርማዳ ቢግ ቢዩቲፉል አርማዳ ሲሉት የነበረው ያ ሁሉ የጦር መርከብ ሊመጣና ወደ ሆርሙዝ ሊጠጋ አልቻለም። ሲጠሩት የነበረው ኔቶም ሆነ የአውሮፓ ሀገራቶች መጥተው ሊያስከፍቱ አልቻሉም። እኛም ጋር ነዳጅ ሊመጣ አልቻለም። ይህንን ሁሉ እያየን ባለንበት ሰዓት ግን ትራምፕ አሸንፈናል፣ የኢራን ኔቪም የለም፣ ባሊስቲክ ሚሳይሏም የለም ብለዋል። ፌስቡክ ላይ ፖስት በፖስትኩ ቁጥር ኦርቶዶክስ ወገኖቻችን እፎይ ሴጋ ስለኔ የጻፈውን ጽሁፍ ሹት አድርገው ነው ኮሜንት ላይ የሚያስቀምጡልኝ። እፎይ ሴጋ ስለኔ ባል የሌላት ባል ያጣች ብሎ ከቄስ ጥምጣም የረዘመ ጽሁፍ በኔ ላይ ጽፎ ያንን ሹት አድርገው ነው ኮሜንት ላይ የሚያስቀምጡልኝ። ኦርቶዶክስ ወገኖቻችን ስለ ወንጌል እንደማያውቁ ሁላችንም ኢትዮጵያውያኖች የምናውቀው ጉዳይ ነው። ኤኒዌይስ እንደ ኦርቶዶክስ ወገኖቻችን አባባል የኔ ባል አለማግኘት፣ የኔ አለማግባት፣ የኔ አለማማር ከጥፉነት ለወንጌል ትልቅ እድል ነው፣ ትልቅ ጥቅም አለው። አስባችሁታል? እኔ ባገባ ኖሮ 1700 ዓመት የቆየውን የሥላሴ ዶክትሪንን ማን ያፈርሰው ነበር? ኢየሱስ እግዚአብሔር ወልድ አይደለም፣ ሐዋርያት በኢየሱስ ፈጣሪነት አያምኑም፣ ኢየሱስ እግዚአብሔር ወልድ ነውና አምልኩት ብለው አልሰበኩም የሚለውን ማን ይነግራችሁ ነበር? እኔ ባለማግባቴን ይህንን የሰማችሁት። ኦኬ። እንዲያውም የሥላሴ ዶክትሪን አማኞች በተለይ ፕሮቴስታንቶች እንዲያውም እኔን ቲክቶክ ላይ ያመጣኝ እኔን አፍ ለማዘጋት ምንድነው ያለኝ፣ ንጽጽር ላይ የሚሰሩት የእስልምና ስኮላሮች ሐዋርያት በኢየሱስ ፈጣሪነት አያምኑም ሲሉ አልሰማናቸውም፣ ዝም በይ ሰው ይስቅብሻል ነው ያለኝ። ኢየሱስ እግዚአብሔር ወልድ አይደለም እያሉ ሲሰብኩ አልሰማናቸውም። ስለዚህ ስኮላሮች ስላላለው አንቺ ዝም በይ ሰው እንዳይስቅብሽ ብሎ ነው ያስፈራራኝ። እኔ ማንም ስኮላር አይበል፣ እኔ ወንጌል ላይ አንብቤ ከደረስኩበትና ካረጋገጥኩት ሰዎች እንዲሰሙት ነው የሚያደርጉት። ሰምታችኋል፣ ደንግጣችኋል፣ አልቅሳችኋል። እንዴ አስባችሁታል? በኢትዮጵያ ኦርቶዶክስ ተዋህዶ ታሪክ ያኒ በሲኖዶስ ታሪክ፣ በፕሮቴስታንት ቤተክርስቲያን ታሪክ፣ በካቶሊክ ቤተክርስቲያን ታሪክ ኢየሱስ እግዚአብሔር ወልድ ይባል አይባል ወንጌል ላይ ይኑር አይኑር አያውቁም። ያን ይሄን ውርደት አስባችሁታል? ሶ ሐዋርያት በኢየሱስ ፈጣሪነት አያምኑም የሚለው ማን ይነግራችሁ ነበር? እኔ ባገባ ኖርማሊ ወልዳለው፣ የወለድኳቸው ልጆች
ከመሳም ወይም ያገባሁትን አባወራ ከማቀፍ በላይ የሚሰጠኝ ሳቲስፋክሽን 1700 ዓመት የቆየውን ስላሴን ለዚሁ ለስላሴ ዶክትሪን ነቢያችን ስትሳደቡ እስልምና ስታዋረዱ የነበራችሁትን ስላሴን ከማፍረስ ከመናድ በላይ ምን አይነት ትልቅ ሳቲስፋክሽን አለ? አረ እንኳንም አላገባው ወይ እንኳንም ልጅ አልኖረኝ ታውቃላችሁ። ያኔ ህያው ስራ ነው። እኔ ነገ ጧት የምሞት ሰው ነኝ። እምወልዳቸው ልጆችም ይሞታሉ። ነገር ግን የስላሴ ዶክትሪንን ማፍረስ ስላሴ ዶክትሪኑ በዚህ ዓለም ላይ ህልውና እንዳይኖረው እንዳያንሰራራው ማድረግ ያኔ ህያው የሆነ ነገር ነው። እስከ ትንሳኤ ድረስ የሚቆይ ነገር ነው። ይሄ ታውቃላችሁ። እንደው ጌታዬ በስራዬ እየተመጻደቅኩኝ አይደለም፣ ይቅር ይበለኝ ጌታዬ። ለዚህ ስራዬ አላህ መልካምን ስራ እንትን ይበለኝ ይወፍቀኝ። አላህ መልካም ስራዬን ይውደድልኝ። እና ሶሻል ሚዲያ ላይ ስለኔ መልክ ስለኔ አለማግባት ስለምታወሩ የኔ አለማግባት የኔ መልክ ማስጠላት ለወንጌል ትልቅ ጥቅም እንዳለው ልነግራችሁ ፈልጌ ነው። እና ፕሮግራም ያላህ ነው የሚባለው ነገር እንዳምን ያደረገኝ እኔ ንጽጽር ላይ የገባሁበትና ንጽጽር ላይ የሰራሁት ነገር ነው። አስባችሁታል? ከዛሬ 15 ምናምን ዓመት በፊት ካለገባሁ ብዬ የሆነ እንትን የጀመርኩትን ነገር እንደው ሳስበው አሁን እንዴት እንደዛ በማድረግ እንትን እላለሁ። እንኳንም አላገባሁኝ። ያኔ ለማግባት የሞከርኩት ሙከራ ተሳክቶ አግብቼ በነበረ አስባችሁታል? የሚቀረውን ነገር አስባችሁታል? በቃ ንጽጽሩ ዓለም ውስጥ ራሱ ኢየሱስ ፈጣሪ ነው አይደለም አምላክ ነኝ ብሏል አላለም እያሉ ከመናዘዝ ከመሟዘዝ ኖርማሊ ወንጌል ላይ ኢየሱስ እግዚአብሔር ወልድ ነው የሚል የለም። እግዚአብሔር ወልድ ነው የሚለው ነገር የፈጠሩት መነኮሳትና ቀሳውስት ናቸው። አስባችሁታል? ከዚህ በላይ የሚያስደስት ነገር አለ እንዴ?